ሜዠርስ ኦፍ ሴንትራል ቴንደንሲ ኤንድ ዜር ኢንተርፕሬቴሽን። ሴንትራል ቴንደንሲ ነው ሜዠር የምናደርጋቸውን የምናየው። ሪቪዥን ኦን ሚን ፎር አንግሩፕድ ዴታ። ሚን እንዴት እንሰራለን፣ አንግሩፕድ ዴታ እንዲሁም ግሩፕድ ዴታ ሚን እንዴት እንደምንሰራ ሪቫይዝ እናደርጋለን። ከዚህ በፊትም የምናውቀው ኮንሰፕት ነው አዲስ ስላልሆነ። እዚህ አክቲቪቲ ላይ ዱ ዩ ናው ሃው ቱ ካልኩሌት ሚን ኦፍ አንግሩፕድ ዴታ። አንግሩፕድ የሆነ ዴታ ሚን እንዴት መስራት እንዳለብን ታውቃላችሁ ወይ ይላል። አሁን እናውቃለን። ለምሳሌ እዚህ ጋር ዲስከስ ሃው ቱ ካልኩሌት ሚን ኦፍ ዘ ፎሎዊንግ አንግሩፕድ ዴታ። እንደዚህ በግሩፕ ላልተቀመጠ በግሩፕ ሳይሆን ለተቀመጠ ዴታ ሚን እንዴት እንሰራለን። ሚን ማለት አማካይ ማለት ነው። በሌላ ቋንቋ አቨሬጅ ነው የሚያሳይ ነው። ለምሳሌ ኤ ላይ እንደዚህ አይነት ዴታ አለ። 5 ዴታ ተሰጥቶናል። የዚህን ሚን ስሩ ነው የሚለን። ስለዚህ ሚን ማለት ሁሉንም ደምረን ለቁጥሩ ማካፈል ነው። እዚህ ጋር 8 አለ። 8 ሲደመር 6 ሲደመር 8 ሲደመር 10 ሲደመር 13 እንደምርና አጠቃላይ ስንት ናቸው? 1 2 3 4 5 ለ5 ማካፈል ነው። እንደምር 8 እና 6 14 እና 8 22 እና 10 32 እና 13 45 ነው። 45 ሲካፈል ለ5 9 ይሆናል። ስለዚህ አማካዩ የነዚህ ቁጥሮች አማካይ 9 ነው፣ ወይንም ሚኑ 9 ነው። እዚህ ጋርም መደመር ነው እና የተደጋገሙ ቁጥሮች ሲሆኑ ምን እናደርጋለን መሰላችሁ? እዚህ ጋር 6 6 6 6 3 ጊዜ አለ። 6 ጊዜ 3 ማድረግ እንችላለን። ሲደመር 7ን ስናይ 7 7 7 2 ጊዜ አለ። 7 ጊዜ 2 ሲደመር ሌላስ 5 አንድ ያለ 5 ሲደመር 2 አንድ ያለ 2 ሲደመር 4 አንድ ያለ 4 ሲከፈል ለስንት 6 3 ያለ 7 2 ያለ 5 ቁጥሮች አሉ። 6 7 8 ወይንም መቁጠር 1 2 3 4 5 6 7 8 ለቶታል ነምበር ለ8 ማካፈል 6 ጊዜ 3 18 ነው። ሲደመር 7 ጊዜ 2 14 ነው። ሲደመር 5 ሲደመር 2 ሲደመር 4 ይህንን ለ8 ማካፈል ነው። 18 እና 14 32 እና 5 37 እና 2 39 እና 4 43 ነው። 43ን ለ8 ስናካፍል 5.4 አካባቢ ይመጣል። ስለዚህ የዚህ ሚን 5.4 ነው። የዘጠነኛ ክፍል ኮንሰፕት ነው ይሄ። ሶ ዴፊኒሽኑ ሚን ማለት እንግዲህ ሲጻፍ ስሞል ኤክስ ነው፣ ወይንም ኤክስ ላይ ባር እናደርጋለን። ሚን ሲባል ኤክስ ብለን ባር እናደርጋለን። ስለዚህ ይሄ ምንድነው? ዳታ አይተሞችን ምን ማድረግ ደምረን ዘ ሰም ኦፍ ዘ ዳታ አይተሞችን ዲቫይድድ ባይ ዘ ነምበር ኦፍ አይተምስ፣ ለቁጥሮቹ ለአይተሞቹ ቁጥር ነው የምናካፍለው። ሚን ማለት ዳታ አይተሞቹን ደምረን ለአጠቃላይ ለዳታ አይተሞች ቁጥር ምን ያህል ነው ለሚለው ነው የምናካፍለው። እንዲሁም ፍሪኩዌንሲ ደግሞ ቅድም እንዳልነው የሚደጋገም ካለ ፍሪኩዌንሲውን ከኤክስ ከዳታ አይተሙ ጋር አብዝተን ከደመርን በኋላ ለምን ምን ያህል ጊዜ ተደጋገመ ለሚለው ማካፈል ነው። ለምሳሌ ኮንሲደር the following values which show the number of radios sold by an electronic shop for 26 days። በ26 ቀናት በሆነ የኤሌክትሮኒክስ ሱቅ ምን ያህል ራዲዮዎች ተሸጡ የሚለውን ዴታ ነው የሚያሳየው። በስንት ቀናት? በ26 ቀናት። ኮንስትራክት a frequency distribution table ይላል። የመጀመሪያው ፍሪኩዌንሲ ዲስትሪቢዩሽን ቴብል ነው የምንሰራው። ፍሪኩዌንሲ ማለት ሬዲዮ በየአንዳንዱ ቀን ስንት ይሸጣል፣ ምን ያህል ተደጋገመ የሆነ የሚሸጠው ቁጥር ነው። ስለዚህ መጀመሪያ ነምበር ኦፍ ራዲዮስ የሚሸጡ የራዲዮዎች ቁጥር ብዛት ነው የመጀመሪያው ዴታው፣ እና ምን ያህል ይደጋገማል የሚለው ፍሪኩዌንሲ ነው የሚሆነው። ለምሳሌ የ26 ቀኑም ነው እዚህ ጋር ያለው እና አንዳንድ ቀን 7 ይሸጣል፣ አንዳንድ 0 የማይሸጥበት ቀን አለ፣ 1 2 እያለ ይቀጥላል። ስለዚህ የሚሸጠው ነምበር ኦፍ ራዲዮ የሚሸጠው ቁጥር 0 የሚሆነው ምን ያህል ቀን ነው? 0 የሚሆነው 1 ቀን ነው። ምንም የማይሸጠው 1 ቀን ነው። ያ ፍሪኩዌንሲ ይባላል። እሺ አንድ ራዲዮ የሚሸጠው ስንት ቀን ነው? አንድ ያለበትን እንፈልጋለን። አንድ ራዲዮ 1 ቀን ነው። ስለዚህ 1
ሌላስ 2 ራዲዮ የሚሸጥበት አለ። አዎ 2 ራዲዮ ስንት ቀን ነው የተሸጠው? እዚህ ያለው 2 እዚህ ያለው 2 እዚህ 3 ቀን ነው 2 ራዲዮ የተሸጠው። 3 ቀን 2 ራዲዮ ተሸጧል። ሌላስ 4 የለም። 6 ራዲዮ ስንት ቀን ተሸጠ? 2 3 4 5 6 ራዲዮ ስንት ቀን ተሸጠ? 5 ቀን ተሸጠ። ይሄ ድግግሞሹ ነው። 6 የተሸጠው ምን ያህል ቀን ነው የሚለው ያ ፍሪኩዌንሲን ያሳያል። ሃው ፍሪኩዌንት ፍሪኩዌንሲ ምን ያህል ተደጋገመ ነው። እሺ 7 ራዲዮ የተሸጠበትስ 7 ራዲዮ 1 2 3 4 5 6 7 8 ቀን 9 ቀን 7 ራዲዮ ተሸጧል። 7 ራዲዮ የተሸጠበት 9 ሌላ 8 ራዲዮ የተሸጠበትስ 1 2 ቀን 8 ራዲዮ 2 ቀን ተሸጧል። ሌላ 10 ራዲዮ 1 2 3 4 5 10 ራዲዮ ስንት ቀን ተሸጧል? 5 ቀን። እንግዲህ ሁሉንም ጠቅልለን ጨርሰናል። ስለዚህ ይሄ ፍሪኩዌንሲ ቶታል ድምሮ ስንት መምጣት አለበት? ፍሪኩዌንሲ ምን ያህል ቀን እነዚህ ተሸጡ ነው የሚለው። ስለዚህ አጠቃላይ የስንት ቀን ነው? የ26 ቀን ነው። ስለዚህ 26 መምጣት አለበት። አንድ ቀን ምንም አልተሸጠም። አንድ ቀን 1 3 ቀን 2 5 ቀን 6 9 ቀን 7 ራዲዮ 2 ቀን 8 ራዲዮ 5 ቀን 10 ራዲዮ ተሽጧል ነው። 1 እና 1 2 እና 3 5 እና 5 10 እና 9 19 እና 2 21 እና 5 26 አያጁ የ26 ቀኑ ነው። ቶታሉ 26 ነው። የፍሪኩዌንሲ ድምር ቶታሉን እዛ ጋር ያለውን የዳታውን ቶታል ነው የሚሰጠን 26። ይሄ ነው ፍሪኩዌንሲ ዲስትሪቢዩሽን ቴብል ማለት ይኸው እዚህ ጋር በእንደዚህ አይነት መልክ እንሰራለን። ፋይንድ ዘ ሚን ፍሮም ዘ ራው ዴታ። እንግዲህ ከዚህ ዴታ ምኑን ስሩ ነው የሚለን? ሚን የምንሰራው እንዴት ነው? ምንድነው የምናደርገው? ፍሪኩዌንሲውን ማብዛት ነው። ሚን በምንሰራበት ጊዜ ፍሪኩዌንሲ ታይምስ እንግዲህ ሰሜሽን ፍሪኩዌንሲ ታይምስ ምን ኤክስ ሰሜሽን እያንዳንዱ ፍሪኩዌንሲ ከኤክስ ጋር እያበዛን ከዛ ከሰሜሽን ኦፍ ፍሪኩዌንሲ አይ ማለት እንችላለን። አይ ከስንት ጀምሮ? ከ1 ጀምሮ እስከ ኤን እስከ ዳታው ቁጥር ድረስ ነው የሚሄደው። ለምሳሌ እዚህ ጋር ኤክስ ነምበር ኦፍ ሬዲዮ ኤክስን የሚያሳይ ነው። ስለዚህ ፍሪኩዌንሲ ሲባዛ ኤክስ እያንዳንዱን ስንሰራ በእያንዳንዱ ተዩ 0 ጊዜ 1 0 ነው የሚሆነው። እሺ 1 ጊዜ 1 ነው። 2 ጊዜ 3 6 ነው። 3 ጊዜ 5 30 ነው። 7 ጊዜ 9 63 ነው። 8 ጊዜ 2 16 ነው። 10 ጊዜ 5 50 ነው። ይሄ ፍሪኩዌንሲ ታይም ኤክስ ነው። ስለዚህ የዚህ ሰሜሽኑ ፍሪኩዌንሲ ታይምስ ኤክስ ነው። ሰሜሽኑ 1 እና 6 7 እና 30 37 እና 63 100 እና 16 116 እና 50 166 ይሆናል። ስለዚህ ያንን 166 ሲካፈል ነምበር ኦፍ ፍሪኩዌንሲ የፍሪኩዌንሲ ድምር ስንት ነው? 26 166 ለ26 ማካፈል ነው 6.38 አካባቢ ይመጣል። ምንድነው የሰራነው? ሚን ወደ 6.4። ስለዚህ በ26 ቀን እነዚህ ይሄን ሬዲዮች ይሸጣሉ። ስለዚህ 6.4 ምንድነው? በአማካይ በቀን ወደ 6.4 ሬዲዮ ይሸጣል ነው። እንግዲህ 6.4 የሚለው ብዙም ትርጉም የለውም። ወይ 6 ወይ 7 ከ6 እስከ 7 ሬዲዮ በቀን ይሸጣል እንደማለት ነው። 6.4 በ6 እና በ7 እና በአቨሬጅ በዚህ ኤሌክትሮኒክስ ቤት ከ6 እስከ 7 ራዲዮ ይሸጣል ወደ ቀን ሲሰራ አቨሬጁ ሲሰራ። ስለዚህ አቨሬጅ የሚያሳየው ያንን ነው። እዚህ ጋር find the mean of the following data ይላል። ይሄን ደምሮ ማካፈል ነው ለቁጥሩ። ይሄንን ሁሉንም ደምሮ ለስንት ማካፈል? 1 2 3 4 5 6 ለ6 3 እና 5 8 እና 7 15 እና 1 16 እና 8 24 እና 6 30 ሲካፈል ለ6 30 ለ6 5 ነው። ስለዚህ የዚህ ሚን 5 ይሆናል።
እዚህ ጋር the following frequency distribution tables represent the score and weight of grade 11 students in mathematics በማቴማቲክስ ያላቸው የ11ኛ ክፍል ተማሪዎች ውጤት ከ20 ነው እዚህ ጋር ያለው የሚያሳየው። እዚህ ጋር ደግሞ ክብደታቸውን find the mean for each of them ለሁለቱም ሚን ስሩ ነው የሚለው። ሶ እንደዚህ ፍሪኩዌንሲ እንዲሁም ማርካውን ከ20 5 ያገኙ ተማሪዎች 2 ናቸው። 9 ያገኙት 10 ናቸው እያለ ይቀጥላል። ስለዚህ ስንት ተማሪዎች አሉ ጠቅላላ? 2 እና 10 12 እና 5 17 እና 5 22 እና 7 29 እና 1 30። ስለዚህ ቶታል ይሄ ሰሜሽን ኦፍ ፍሪኩዌንሲ እንላለን ወይንም ድምር 30 ተማሪዎች አሉ። ስለዚህ ሚን ማለት ምንድነው? ሰሜሽን ኦፍ ፍሪኩዌንሲ ሲባዛ እያንዳንዱ ኤክስ ኤፍ አይ ኤክስ አይ ከአንድ ጀምሮ እስከ ኤን ድረስ ሲካፈል ሰሜሽን ኦፍ ፍሪኩዌንሲ አይ ከአንድ ጀምሮ እስከ ኤን ድረስ ኤን ያህል ዴታ ካለ። ስለዚህ ይሄ ፍሪኩዌንሲ ይሄ ማርኩን ኤክስ እንላለን። ምን ፍሪኩዌንሲ ታይምስ ኤክስ ይሰራል እያንዳንዱ ላይ 5 ጊዜ 2 10 ነው። 9 ጊዜ 10 90 ነው። 10 ጊዜ 5 50 12 ጊዜ 5 60 13 ጊዜ 7 21 2 አለ 7 ጊዜ 1 7 91 19 ጊዜ 1 19። ስለዚህ ምን እናደርጋለን? እንደምራለን። ሰሜሽን ኦፍ ፍሪኩዌንሲ ኤክስ ፍሪኩዌንሲ እና ኤክስ ተባዝቶ ድምሩ ወደ ጎን 10 90 100 50 150 60 2 10 እና 91 301 ነው። 301 እና 19 320። ስለዚህ ሚን ምን ይሆናል? ሰሜሽን ኦፍ ፍሪኩዌንሲ ታይምስ ኤክስ 320 ነው ሲከፈል ሰሜሽን ኦፍ ፍሪኩዌንሲ 30 ነው። 0 በ0 ይጠፋል። 32 ለ3 እንደማለት ነው። 10.67 ሚኑ 10.67 ምን ማለት ነው? ተማሪዎች ያመጡት አማካይ ውጤት ከ20 10.67 ነው የተማሪዎች የክላሱ አማካይ ውጤት ሲሰራ። እዚህ ጋር ክብደታቸው አንድ ተማሪ 41 ኪሎ ነው። 14 ተማሪዎች 43 ኪሎ ናቸው። 15 ተማሪዎች እንዲህ ናቸው ተሰጥቶናል። ስለዚህ አማካይ ክብደታቸው ስንት ይሆናል? አንደኛ አጠቃላይ ተማሪ ስንት ነው ቶታል ነምበሩን ማወቅ አለብን። 1 እና 14 15 እና 15 30 እና 21 51 እና 14 65 ተማሪ ያለበት ነው። ይሄ ምንድነው? ሰሜሽን ኦፍ ፍሪኩዌንሲ ነው። ፍሪኩዌንሲ ከዌት ጋር ይሄ ዌቱን ኤክስ እንላለን። ፍሪኩዌንሲ ሲባዛ ኤክስ መሰራት አለበት እያንዳንዱ። ለምን? ጠቅላላው ክብደት እንዲታወቅ 41 ጊዜ 1 41 43 ጊዜ 14 ተማሪዎች 43 ናቸው 602 ኪሎ የ14ቱም ተማሪዎች ሲደመር 52 ጊዜ 15 780 ኪሎ 54 ጊዜ 21 1134 ኪሎ 60 ጊዜ 14 840 ኪሎ። አሁን ምንድነው ይሄንን በዜት ሁሉንም መደመር 41 602 3397 ይመጣል። 3397 ይሄ ሰሜሽን ኦፍ ፍሪኩዌንሲ ታይምስ ኤክስ ነው። ስለዚህ ይሄ ለሰሜሽን ኦፍ ፍሪኩዌንሲ ነው የሚካፈለው። ሚን 3397 ሲካፈል 65 ነው 52.26 52.26 ምን ማለት ነው? ወደ 52.2 ኪሎ ግራም ነው የተማሪዎቹ አቨሬጅ ክብደት። ይህ በዚህ ክብደት ይሄን ያህል ፍሪኩዌንሲ ሲሰጠን በአማካይ የተማሪዎቹ ክብደት እዛ ክፍል ወደ 52.26 ኪሎ ግራም ነው። ሚን ፎር ግሩፕድ ዴታ እስካሁን ያየነው ግሩፕድ ያልሆነ ዴታን ነው። አሁን ግሩፕድ የሆነ ዴታን ደግሞ ዱ ዩ ኖው ሃው ቱ ካልኩሌት ሚን ኦፍ ግሩፕድ ዴታ? ታውቃላችሁ እንዴት ካልኩሌት እንደሚደረግ? ሰፖዝ ዘ ፈርስት ግሩፕ ኦፍ 8 ስቱደንትስ ሃቭ ሚን ስኮር 7 ኢን ማቴማቲክስ 8 ተማሪዎች ያሉበት ግሩፕ አለ እና ያመጡት ሚን ውጤት 7 ነው 8ቱ ተማሪዎች። ሌላ ደግሞ
የሰከንድ ኤንድ የሰርድ ግሩፕ ኦፍ 10 ስቱደንትስ ኤንድ 12 ስቱደንትስ 10 ተማሪዎች አሉ። ሁለተኛ ግሩፕ፣ ሶስተኛ ግሩፕ 12 ተማሪዎች ያሉበት ነው። ሚን ውጤታቸው 8 እና 6 ነው። ዋት ኢዝ ዘ ሚን ስኮር ኦፍ ኦል ስቱደንትስ? የሁሉም ተማሪዎች ሚን ስንት ይሆናል? የሁሉም ተማሪዎች የሚሆነው ይሄን አብዝተን ለአጠቃላይ ለተማሪዎቹ ብዛት 8 ጊዜ 7 ሲደመር 10 ተማሪዎች 8 አምጥተዋል። 12 ተማሪዎች 6 አምጥተዋል። ሲካፈል አጠቃላይ ተማሪዎች 8 ሲደመር 10 18 እና 12 30 ተማሪዎች ናቸው። የእነሱ ሚን ስንት ይሆናል? 8 ጊዜ 7 56 ሲደመር 10 ጊዜ 8 80 ሲደመር 12 ጊዜ 6 72። ይህም መደመር ነው 208 ለ30 ተማሪዎች ወደ 6.93 እና አማካይ ውጤት 6.93 ነው። ከዚህ ዳታ ኦብዘርቭ የምናደርገው ለግሩፕ ዴታ ሚን የምንሰራው እንደ አንግሩፕድ ዴታም ነው። ሚድ ፖይንቶችን ከግንዛቤ እናስገባለን እዚህ ጋር እና ግሩፕድ ሲሆኑ ዳታው የሚሰጠው በሆነ ግሩፕ ተደርጎ ነው። ለምሳሌ ተመልከቱ። ካልኩሌት the mean of this group frequency table for students test scores። የተማሪዎቹ ውጤት አለ። የተማሪዎቹ ውጤት የሚሰጠው ለምሳሌ ከ6 እስከ 10 ያገኙ ተማሪዎች 35 ተማሪዎች አሉ። አያችኋ? ግሩፕ ከዚህ እስከዚህ ያመጡ ከዚህ እስከዚህ የተባለ የሆነ ግሩፕ ይደረጋል። ግሩፕ ዴታ ላይ አንግሩፕድ ዴታ ላይ የሆነ ቫልዩ አለ። ያ ቫልዩ ምን ያህል ተደጋገመ የሚለው ፍሪኩዌንሲ ነው ያለው። የሆነ ወጥ የሆነ ኢንቲጀር የሆነ ቫልዩ አለ። እዚህ ጋር ግን ጋፕ ነው የሚሰጠው ከዚህ እስከዚህ የሚል። ስለዚህ ግሩፕ ተደርጎ ይሰጣል ክላስ ኢንተርቫል። ስለዚህ እንደዚህ ሲሰጥ ምን እናደርጋለን? ለዚህ ሚድ ፖይንት የሚባል አለ። የተሰጠን ኢንተርቫል አይደል? የተሰጠን ክላስ ኢንተርቫል። ስለዚህ መካከለኛውን ነው የምንወስደው እንደ ኤክስ እንዲያገለግለን ማለት ነው። ስለዚህ ከ6 እስከ 10 ሲባል ይሄ ምንድነው? አፐር ክላስ እና ላወር ክላስ ባውንደሪ ያለ ደምረን ለሁለት ማካፈል 6 ሲደመር 10 12 ለ2 6 ሚድ ፖይንቱ መካከለኛውን እንወስዳለን። 11 ሲደመር 15 26 ለ2 13 ሚድ ፖይንቶችን እንወስዳለን። 16 እና 20 36 ለ2 18 21 እና 25 46 ለ2 23 ያው የምታዩት 6 ላይ ይቅርታ የመጀመሪያው 6 እና 10 16 ነው ለ2 8 ነው የሚሆነው። 8 እና 5 13 እና 5 18 እና 5 23 ስለዚህ 5 28 እና 5 33 እያለ ነው የሚቀጥለው። ጋፑ ተመሳሳይ ነው በ5 ስለዚህ ሚድ ፖይንቱን ከሰራን በኋላ ምን እናደርጋለን? የእያንዳንዱ ሚድ ፖይንት ከፍሪኩዌንሲ ጋር ማብዛት ነው። ቀጣዩ የሚሆነው ፍሪኩዌንሲ ታይምስ ሚድ ፖይንት። እሺ እዚህ ጋር ፍሪኩዌንሲ 35 ነው። 35 ጊዜ 8 280 ነው። 280 23 ጊዜ 13 299 18 ጊዜ 15 27 23 ጊዜ 12 276 28 ጊዜ 9 252 33 ጊዜ 6 198። ስለዚህ ቀጣይ ስቴፕ ምንድነው? የዚህን ሰሜሽን ድምሩ ይሄ ሁሉ ይደመራል። ሲደመር 1575 ይመጣል። ከዛ ለፍሪኩዌንሲው ድምር ማካፈል ነው። የፍሪኩዌንሲው ድምር ወደ ታች ስንደምረው 100። ስለዚህ ሚን ማለት ይሄ ድምር 1575 ሲካፈል ለ100 ይሆናል ኢኳል 15.75 ይሆናል። ስለዚህ የዚህ ቴስት ያመጡት ውጤት የእያንዳንዱ ተማሪ በአማካይ 15.75 ነው። ግሩፕ ለሆነ ዴታ በእንደዚህ አይነት መንገድ ነው የምንሰራው። ስቴፑ ይሄን ይመስላል። መጀመሪያ ክላስ ማርክ ወይንም ሚድ ፖይንትን ማግኘት፣ ከዛ ያንን ሚድ ፖይንት
ያው ኤም ነው የሚለው ኤም አይል ከመን ጋር ከፍሪኩዌንሲ ጋር በማብዛት መደመር ያንን አብዝተን የደመርነውን ለማን ማካፈል ለፍሪኩዌንሲ ድምር ማካፈል ፎርሙላው ይሄን ይሆናል። ከዛ እንደዛ ማግኘት ነው። ክላስ ሚድ ፖይንቱን እንዴት እናገኛለን? የክላሱን ሎወር ክላስ ባውንደሪ እና አፐር ክላስ ባውንደሪ ደምረን ለሁለት ማካፈል ነው። ለምሳሌ እዚህ ጋር indicates the age of distribution of 30 students in a class of extension students attending evening classes እና 30 ተማሪዎች የማታ ትምህርት ይማራሉ። የነሱን እድሜ ነው የሚያሳየው። ከ16 እስከ 20 ዓመት ያሉ ተማሪዎች 4 ናቸው። ከ21 እስከ 25 ያሉት 11 ናቸው። ከ26 እስከ 30 ያሉት 9 ናቸው። ከ31 እስከ 35 እድሜ ያሉ በዛ ክልል ያሉት 6 ናቸው። find the mean age of these students የነዚህ ተማሪዎች አማካይ እድሜ ስንት ነው ነው። ምን እናደርጋለን? መጀመሪያ የዚህን ሚድ ፖይንት 16 እና 36 ሲካፈል 2 18 ክላስ ሚድ ፖይንት 21 እና 25 46 ለ2 23 ከ18 እና በ23 መሃል 5 ጋፕ ነው አይደል? 5 መደመር 23 እና 5 28 እና 5 30 ቀጣዩ ምንድነው? ይሄን ከፍሪኩዌንሲው ጋር ማብዛት 18 ጊዜ 4 72 23 ጊዜ 11 እንዴ 28 ጊዜ 9 እንዴ 33 ጊዜ 6 እንዴ ከዛ ያንን ፍሪኩዌንሲ እና ሚድ ፖይንቱን ያበዛነውን መደመር ይሄ ሰሜሽን ኦፍ ፍሪኩዌንሲ አይ ሚድ ፖይንት ይሄንን ለማማካፈል ለሰሜሽን ኦፍ ፍሪኩዌንሲ ይሄንን መደመር ወደ ታች የፍሪኩዌንሲ ብዛት 30 የፍሪኩዌንሲ ብዛት እዚህ ጋር ፍሪኩዌንሲ ይሄው የፍሪኩዌንሲ ብዛት 30 ይሆናል። ይሄ ሰሜሽን ኦፍ ፍሪኩዌንሲ ነው። ለሰሜሽን ኦፍ ፍሪኩዌንሲ ማካፈል 775 ለ30 ሲካፈል 25.83 የተማሪዎቹ አማካይ እድሜ 25 ዓመት ነው ማለት ነው። 25.83 እንደማለት ነው። እዚህ ኤግዛምፕል ላይም ተመሳሳይ ነው። gives data on the height of 60 students in a class በክላስ ውስጥ 60 ተማሪዎች አሉ። የነሱን ቁመት ነው ቁመታቸው ከ130 ሴንቲሜትር እስከ 140 የሆኑ 5 ተማሪዎች አሉ። ከ140 እስከ 150 ሴንቲሜትር የሆኑ እንዲህ ተሰጥቶናል። ስለዚህ የዛን የሄይቱን ሚድ ፖይንት ማግኘት 130 ሲደመር 140 270 ነው። ሲካፈል ለ2 135 እንደዛ እያደረግን ማስቀመጥ ከዛ ይሄን ማብዛት ከእያንዳንዱ ፍሪኩዌንሲ ጋር ስናበዛ እንዲመጣል ያን ያበዛነው መደመር ከዛ ለፍሪኩዌንሲ ድምር ማካፈል 159 ሴንቲሜትር ይመጣል። The following frequency distribution tables represent mid-year Markov grade 11 students in mathematics and their weight in kilogram የግማሽ ዓመት ውጤታቸውን ነው የተማሪዎችን ማቴማቲክስ ላይ ያመጡት ከ50 ያመጡትን ውጤት ነው ይሄኛው ቴብል የሚያሳየው። ይሄኛው ቴብል ደግሞ ክብደታቸውን ነው የሚያሳየው። ሚናቸውን ነው find the mean for each of them። ስለዚህ ሚን ስንሰራ ምንድነው እንደዚህ ከ41 እስከ 45 ያመጣ አንድ ተማሪ ከ36 እስከ 40 ውጤት ያመጡ 8 ተማሪዎች አሉ እያለ ይቀጥላል። ስለዚህ መጀመሪያ ሚድ ፖይንት መስራት 41 እና 45 86 ነው። 86 ለ2 43 36 እና 40 76 76 ለ2 38 በስንት ቀነሰ? ከ43 በ5 ቀነሰ 38 ቀጣዮችን በ5 መቀነስ ነው። ኢንተርቫሉ ተመሳሳይ ስለሆነ ከ38 5 33 ከ33 5 28 ከ28 5 23 ከ23 5 18 ብንደምርም ያው 16 እና 20 36 ለ2 18 ተመሳሳይ ስለሆነ ከዛ የዚህ ኦኬ ድምሩ አያስፈልግም። ቀጥሎ ምንድነው የምናደርገው? ከፍሪኩዌንሲው ጋር ማብዛት ምኑን ፍሪኩዌንሲ አይ ሚድ ፖይንቱን ከፍሪኩዌንሲው ጋር ማብዛት ነው እያንዳንዱ ትይዩ ላይ ያለው
43 ጊዜ 1 43 ነው። 38 ጊዜ 8 304 33 ጊዜ 8 264 28 ጊዜ 14 392 23 ጊዜ 7 161 2 ጊዜ 18 36 አሁን ይሄን ሰሜሽን ኦፍ ፍሪኩዌንሲ እና ሰሜሽን ኦፍ ፍሪኩዌንሲ አይ ሚድ ፖይንት ድምሩ ማለት ይሄ መደመር ሁሉንም ወደ ጎን ስንደምር 1200 ይሆናል። 1200 ይሄንን ለማን እናካፍላለን? ለሰሜሽን ኦፍ ፍሪኩዌንሲ። የፍሪኩዌንሲው ድምር ፍሪኩዌንሲው ስንት ተማሪዎች ናቸው? ይሄን መደመር ስንደምር 40 ተማሪዎች ናቸው። 40 ስለዚህ 1200ን ለ40 ማካፈል ነው ሚን ማለት 1200 ሲካፈል ለ40 0 በ0 ይጠፋል 120 ለ4 30 ስለዚህ በአማካይ ከ50 30 ነው ያመጡት ተማሪዎቹ። እዚህ ጋር ደግሞ ክብደታቸው አለ ከ40 እስከ 45 የሆኑ ተማሪዎች አንድ ተማሪ ነው። ክብደቱ ከ45 እስከ 50 የሆነ 7 እያለ ይቀጥላል። ስለዚህ ምንድነው የምንሰራው? የመጀመሪያው ሚድ ፖይንት ስንሰራ 40 እና 45 85 ሲካፈል ለ2 42.5 42.5 የመጀመሪያው ከዛ 45 እና 50 95 ለ2 47.5 በ42.5 ስንጨምር 5 ጨመረ 47 ስለዚህ 5 እየጨመረ ነው 47 ላይ 5 52.5 57.5 ክላስ ኢንተርቫሉ ተመሳሳይ ነው ዊድሱ 62.5 67.5 72.5 77.5 ቀጥሎ የምናደርገው ፍሪኩዌንሲውን ከሚድ ፖይንት ጋር ማብዛት ነው። አንድ ጊዜ 42.5 42.5 7 ጊዜ 47.5 332.5 8 ጊዜ 52.5 420 7 ጊዜ 57.5 402.5 5 ጊዜ 62.5 312.5 5 ጊዜ 67.5 337.5 72.5 ጊዜ 6 435 77.5 ጊዜ 1 77.5 ቀጣዩ ምንድነው? ይሄንን መደመር ሰሜሽን ኦፍ ፍሪኩዌንሲ አይ ኤም አይ ይሄንን ሁሉ ስንደምር 2360 ይመጣል። ይሄን ስንደምር ፍሪኩዌንሲውን 178 እያልን ስንደምር ደግሞ 40 ተማሪዎች ናቸው። ስለዚህ 2360ን ሚን ማለት 2360ን ለ40 ስናካፍል 0 በ0 ይጠፋል 236 ለ4 59 ይሆናል። የተማሪዎቹ አማካይ ክብደት 59 ኪሎ ግራም ነው። The following table gives the frequency distribution of the number of people attacked by COVID-19 pandemic per day for 50 consecutive days reported by Ministry of Health of Ethiopia. በኮቪድ-19 በሽታ የተጠቁ በ50 ተከታታይ ቀናት ውስጥ የተጠቁ የሰዎችን ቁጥር በጤና ሚኒስቴር ሪፖርት የተደረገውን ነው። እዚህ ጋር ነምበር ኦፍ ፒፕል አታክድ ምን ያህል ሰዎች አታክድ ሆኖ ከ10 እስከ 12 ሰው አታክድ የሆነው ከ50 ቀናት ውስጥ 4ቱን ቀናት ነው። ከ13 እስከ 15 12 ቀናት 20 ቀናትን ደግሞ ከ16 እስከ 18 ሰው ባለው ኢንተርቫል አታክድ ሆኗል። 14 ቀናትን ደግሞ ከ19 እስከ 21 ሰው አታክድ ሆኗል። ቶታል 50 ቀናት ላይ ስለዚህ እዚህ ግሩፕ ዴታ እንደሆነ ማየት እንችላለን። ስለዚህ ሚድ ፖይንት ያስፈልገናል። የክላስ 10 እና 12 22 ሲከፈል 2 11 13 ሲደመር 15 28 ለ2
14 ከ11 በ3 ነው የተለየው። 14 እና 3 17 እና 3 20። ስለዚህ ይሄ ነው ሚድ ፖይንቱ የሚሆነው። ቀጣዩ ፍሪኩዌንሲውን በሚድ ፖይንት ማብዛት ነው። 4 ጊዜ 11 44፣ 12 ጊዜ 14 168፣ 20 ጊዜ 17 340፣ 14 ጊዜ 20 280 መደመር ነው። እነዚህ ፍሪኩዌንሲ ከሚድ ፖይንት ጋር የተባዛው መደመር፣ እነዚህ አራቱን ስንደምር በካልኩሌተር ወደ 832 ይመጣል። ይህን ለማማካፈል ለፍሪኩዌንሲው ድምር ቶታል ፍሪኩዌንሲው ድምር 50 ነው። 832 ሲካፈል ለ50 ሚን ይሆናል 16.64። ምን ማለት ነው? የአታክ የሆኑት በ50 ቀናት ውስጥ አታክ የሆኑት የሰዎች ብዛት በአቭሬጅ ወደ 16.64 ናቸው የሚለውን መረጃ ነው የሚሰጠን።